እግዚአብሔር የተመሰገነ ይሁን። እስቲ እግዚአብሔርን አመስግኑት አንዴ። አሁን ከተደረገልኝ ብዙ ነው፣ ጥቂትን መሰክራለሁ። አንድ ሁለት በባለፈው ጥር 24 ይሁድ ነበርና እኔ ጧት ቸርች ሄጄ ተመልሼ ገባውና ከልጆቼ ጋር ቤት ውስጥ ነበርኩ። ከዛ ልጆች ሰላም ነበሩ፣ ይጫወቱ ነበሩና እኔም ቸርች ከሰዓት ስለነበር ይዛ ለመመለስ ምሳን በልቼ እነሱን አጫውቼ ወደ ቸርች ተመለስኩ። ከዛ በኋላ እኔ ሲወጣ ሰላም ነው ልጁ፣ ትንሹ ልጄ ማለት ነው። ከዛ ሰላም ነበረ። እኔ ሲመጣ ከቸርች 1 ሰዓት ተኩል ላይ ከቸርች ወጥቼ ሲመጣ ግቢ ለቅሶ ነው እንዳለ፣ ሰው እንዳለ ያለቅሳል። እናትዮ መሬት ላይ ተንከባላ ታለቅሳለች። ባለቤቴ ምንድነው ብዬ ግራ ተጋባው። እኔ እንደብቆኝ ልጁን ይዞ ሮጡት፣ እኔ ሳላይ ማለት ነው። ምንድነው ምናምን ብዬ እኔ ግራ ተጋባሁትና ሰው ነው የተጣላ ግቢ ውስጥ ምናምን ብዬ ዞር ብዬ አይ ልጄ ትላለች እሷ። ከዛ ሮጬ ቤት ገባውና አኖንቲንግ ዋተሩን ወሰርኩትና 100 ሜትር ይሆናል እነሱ ራይድ ለመያዝ ሐኪም ቤት ለማድረስ ነው። ከዛ ሮጥኩት 100 ሜትር ሮጬ ልጁ ኦሬዲ ሞቷል። ልጁ አይኑ ተገልብጧል፣ ሽንት ምናምን ለቋል፣ እንትንም አርጓል በራሱ ላይ ማለት ነው። ልጁ ሞቷል ኦሬዲ። ከዛ ወሰርኩትና መልሽ አልኳት። ሴትዮዋን ተቀበልኳት። ጎረቤት ነበረች ይዛ የምትሮጥ ወደ ሐኪም ቤት። ከዛ ወደኑ ውሃውን አፈሰስኩበት። ወደኑ ውሃን ሲያፈስበት ልጁ አይኑን ገለጠ። ኢየሱስ እና እግዚአብሔር ልጄን እንዲ በውሃው በአኖንቲንግ ዋተር ልጄን ከሞት አዳነ። ከዛ በኋላ በቃ ይመሰክራለሁ ብዬ ብዙ ጊዜ ባለፈው ማብራት በጠፋ ጊዜ ይመሰክራለሁ ብሎ መጣውና ሌላ ጊዜ ተመሰክራለህ ስትል ተመለስኩ። ከዛ በኋላ አሁንም ድጋሜ ነበር እና ስለ አኖንቲንግ ዋተር በህልሜ እንዲያ ያለው ይሄን አኖንቲንግ ዋተር ይዤ የሞቱ ሰዎች ሳጥን ጋድና ይሄን ሰዎች ላይ ሳጥኖቹ ላይ ስረጭ ሰዎቹ ብድግ ብለው ይነሳሉ። ይሄ ምንድነው ምናምን ብዬ ግራ ገባኝና ለባለቤት እውነት እግዚአብሔር ከዚህ አኖንቲንግ ዋተር ጋር ይሰራል ከሱ ጋር ይሰራል ብዬ ከሷ ጋር እንመካከር ነበርና አኖንቲንግ ዋተር አሜን የሞተ ከተነሳበት ዛሬ ደግሞ ይዘህ ስትሄድ ያቃተ ነገር ሁሉ በውሃ ይለቀሃል። እግዚአብሔር ከዚህ አኖንቲንግ ዋተር ጋር ስለሚሰራ በደንብ ተጠቀሙ። እኔ ብዙ ጊዜ አባዛለሁ፣ ውሃውን ሲያልቅብኝ አባዛለሁ፣ ከዛኛው ቀላቀላለሁ። ስለዚህ እግዚአብሔር ዛሬ ግማሽ ሊትር አድርገነዋል። ሩብ ነበር በፊት አይደል? ዛሬ ግማሽ አድርገነዋል። በኢየሱስ ክርስቶስ ስም የልጅ ጤንነት የተጠበቀ ይሁን፣ ለልጅ ሰላም ይሁን፣ ለልጅ ደስታ ይሁን፣ ክፉ ድጋሚ ወደ ቤት አይግባ። አሜን። ያው በታምኑም ባታምኑም በጉባኤ እኔ ጋር ከሚፈወሰው በላይ በውሃ እየተፈወሰ ነው። ግን ምንድነው በቃ ምቅድም ምን ብሎሃል? ከውሃው ጋር እግዚአብሔር ነው። ኢየሱስ ጌታ ነው። ዛሬ ደግሞ የሞት አይደለም የደረቀ አጥንት ሁሉ ይገጣጠምበት። ስምሽ ኢዲዲያ ሽፈራ። መቼ ነበር የመጣሽው?